ቆንጆ ይላል አንዳንዴ፣ እንደዚህ ቁመናዋ የማያምር ይላል አንዳንዴ፣ እንደዚህ አይነት ሴት ይላል። እኔ ግራ ነው የሚገባኝ እሱ መስፈርት። እግዚአብሔር አላልኩም። ሴቶች ምርጫ እንዳላችሁ ሁሉ እኛም ወንዶች ምርጫ አለን እና የኔም ምርጫ እየነገርኩሽ ነው። አሁን ሴት ልጅ ቆንጆ ስትሆን ልቤ ራሱ ትርክክ ይላል፣ ደስ ይለኛል። አሁን አንቺን ሳይሽ በቃ ልቤ ራሱ ትርክክ ነው የሚለኝ። እንዴ ቆንጆ ካልሆነ ለምን አገባለሁ? ቆንጆ ካልሆነ ለምን አገባለሁ? አይ ምናልባት ተቀራርበክ ምናምን ቆንጆ ያልሆነች ጋር ፍቅር ቢይዘስ አንተ እንዳሰብከው ባይሆን ማለት ነው። ሃይማኖት ቀይርና ራስ 3 አገባለሁ። ሃይማኖት ቀይርና 3 አገባለሁ ስልሽ ጸባዩ አሪፍ የሆነችውን በጣም ከወደድኳት ጸባዩ አሪፍ ነው እሷን አገባለሁ። ከዛን ደግሞ ሌላ ደግሞ ሰው መሀል ዝግጅት ሲኖር ደግሞ ይዣት መሄደው ሌላ አገባለሁ። ቆንጆ የማነ ይደም ከየት የመጣ ነው እንዴ? ወይ ፈጣሪ እና በእናትህ እስኪ አይኔ የሆነ ነገር እግዚአብሔር ነገር ማርያምን ለመጀመሪያ ጊዜ አሁን እኔ አሁን ቆንጆ ነኝ። አሁን እኔን ልታገቢ ትችያለሽ፣ ግን አሁን ቆንጆ ያልሆነ ሰው እንዲህ ቢያዋራሽ እንደሆኑ ትስቂያለሽ። እኔ ሲጀመር ማለት ነው እግዚአብሔር ምስክሬ ነው፣ እኔ የምወደው ሰው የሰው ተቃራኒ ነው። ምን አሁን አንቺ ለአንቺ አሁን ከቲክቶክ ምትወጁ እከሌ ቆንጆ ነው የምትዩ መልኬ ማለት ነው። አንቺ ቆንጆ ነው ሳይሆን እከሌ እኔ ወደዋለሁ የምወደው አይነት መልክ ነው ያለው የምትዩ ማለት ነው። በመልክ ማንንም ብዬ አላውቅም። አይ የምወደው አሁን እኔ ደግሞ ይለያል ስላልሽ ነው። እኔ የምወደው ከሌላ ሰው ይለያል ስላልሽ ነው እኮ። ተቃራኒ ነው። አሁን ለምሳሌ ማለት ነው በጣም ዝም ብሎ አይነት ሰው ሊሆን ይችላል። እኔ የምወደው የሆነ ተቀራርበክ ምናምን አለ አይደለ? እሺ ከቲክቶክ የምትወጁ ማንን ነው? ከቲክቶክ ከወንዶች የምትወጁ ማንን ነው? ከቲክቶክማ ብዙ ነው። እኔን ትወጂኛለሽ? እሺ ከኔ ውጪ አንተ፣ አሹ፣ ሙክታር በቃ የተቀራረብኳቸው ቀስቴ ምናምን በጣም ብዙ ናቸው። ማርያም እንደዚህ የተቀራረብኩትን ሁሉንም ነው የምወዳቸው። አሁን ለምሳሌ ብላኪን ትወጂዋለሽ? ከብላኪ ጋር ተጫውቻለሁ ጌም። አዎ አሁን ብላኪ የሚመስል ሰው ታገቢያለሽ? ብላኪ የሚመስል ሰው ካፈቀርኩት ኦፍኮርስ ለምን አላገባውም? ብላኪ ሰምታላ? እኔ ብላኪን አይደለም ያልኩት አይሞል ብላኪን። እሺ ብላኪ ባዶ ኪሱን ቢሆንስ? እሺ ባዶ ኪሱ ማለት ብር ባይኖረው እንዴ? ስራ ይኖረዋል መቼም፣ እኔም እሰራለሁ። ስለዚህ የድሮን ብላኪን ብታገኙ እሺ ትወጂዋለሽ? የድሮን ብላኪ እኔ ደግሞ የድሮዋ ማሂ ነው መሆኑ። እኔም የድሮዋን ማሂ ሆኜስ የድሮን ብላኪ ሆኖ አንቺ አሁን ሚውዚክ ቪዲዮ ላይ ያለልሽ መሰለሽ። በሰዓቱ እኔ የ8,000 ብር ደሞዝተኛ ነበርኩኝ። የዛሬ 3 ዓመት ነው 4 ዓመት 8,000 ብር። ከዛም በኋላ ወጪ ምን መሰለሽ፣ ከቤተሰብ ጋር ነው የምኖረው። ለቤተሰብ ዋይፋይ 1,000 ምናምን ከፍላለሁ። አዎ እሱ ብቻ ነው ወጪ። ከ8,000 ላይ 1,000 ስቀንሽ 7,000። ከ7,000 ላይ ምሳና ቁርስ ውጪ ነው የምበላው። ምሳና ቁርስ ውጪ ስለምበላ ያኔ በሰዓቱ 150 ብር ነበር ምግብ ማወጣው። 300 ብር አወጣለሁ። በወር ስንት ይመጣል? 300 በ10 ቀን ስንት ነው? 3,000። ከዛም በኋላ 300 በ10 ቀን 6,000። ኦልሞስት በቃ 6,000 ባይሆን 5,000 4,000 ምናምን። አይ ወሩ ሙሉ አልሄድማ። 4 ቀን አለ 2 ቀን ብቻ ከወጪ ተርፎ ትንሽ ነው የሚተርፈኝ ለመዝናኛ ማለት ነው። ብዙ መዝናና ሰው አይደለም። ከዛን የሆነች ሴት ወደድኩና በፌስቡክ ተገናኝተን ዴት ማድረግ ጀመርን። መጀመሪያ ቀን ዴት አረግን። ፍርፍር በላች። ምንድነው ይሄ እንትን ኦሮሚያ ህንፃ ሜክሲኮ ላይ ያለው ምንድን ነበር? ካንቫስ ነው ምናምን የሚባል ቤት፣ እዛ ገብተን በላች የመጀመሪያ ቀን። እሺ ብዬ 600 ብር ከፈልኩኝ ከአራዳ ጋር። አራዳ 80 ብር ነበረ። ከዛም በኋላ ሁለተኛው ቀን ፒያሳ ሄጄ ማለት ነው። ያኔ ነው በቃ ከእንግዲህ ማየት አልፈልግም አንቺን አልኩኝ። ፒያሳ ሄደን ድፍን ምስር አዘዘች። እሺ እግዚአብሔር ያሳይሽ። ለድፍን ምስር 800 ብር ከፈልኩኝ ከአንድ አራዳ ጋር። እሷ ስበላ ቁጭ ብዬ አይቻት እንዴ ዴት ባለ ያረግሳል። ምን አገባ እኔ ዴት በሲስተር ምስር ገዝቼላት ብገባ ሳልኩ የ900 ብር ምስር ይዤላት ብገባ ወሩን ሙሉ እበላለሁ። አልገባኝም። አንተ አትበላም እሷ ስታዝ ወይስ ምን ጉድ ነው?
ድፍን ምስር እኔ ሳምቡሳ ውስጥ ሳገኝ ራሱ እንዲያራገፍኩ ነው የምበላው። ሰው እንዴት ሆቴል ገብቶ ድፍን ምስር ያዛል? እና ምንሽ ነው አትሳቂ። እና አልፈልግሽም አልካት። አልፈልግሽም ሳይሆን ኑሮ ራሱ አልፈልግሽም አለ እንጂ ሌላ ቀን እንዴት ላገኛት ተደብቄ ካልሆነ። በ2 ቀን ውስጥ 1000 ምናምን ብር አወጣው። ደሞዜ አለቀ ማለት እኮ ነው። አስብ መስኪን። አሁን ባለህበት ታይም ቢሆን እንደዛ ማድረግ ግን ይቀልሃል አይደለም? አሁን 800 ብር ምናምን የሚባል የለም ምግብ ዞሮ 800 ባይሆን አሁን ከአንድ ሰው ጋር ስትገናኝ ዴት ስትወጪ በትንሹ 3000 4000 ታወጫለሽ እና ኢትስ ኦኬ ኖርማል ነው። 10000 ላወጣ እችላለሁ አሁን ከረንት ምንም አይመስልም። 10,000 ምናምን ባወጣ ምንም ኖርማል ነው። ኢትስ ኖርማል በተደጋጋሚም ቢሆን እንደ 10,000 ማለት ነው። አሁን ለምሳሌ በሳምንት 3 ቀን ብታገኛት ያች የሆነ በቃ የምትወዳት ወይ ደግሞ ዴት ማድረግ የፈለካትን ሴት 10,000 ቢሆን በሳምንት 30,000 ታወጣለህ። ኤቴም ምናት እንደ 10,000 ማውጣው እንዴ? አሁን እኮ አልክ ለምሳሌ በቀን 10,000 ወይ ሆነ ጥቅት ያለውታት እንዴት ምን አድርገሽ ታወጪዋለሽ? 10,000 ሩም ካልያሽ በስተቀር ትልልቅ ሆቴል ካልያሽ በስተቀር 10,000 እኮ ምን አድርገሽ ምግብ በልተሽ እንዴት 10,000 ይወጣል? አንተ እኮ ስላልከኝ እኮ ነው አሁን ያልኩሽ። እኔ እንደዛም ባወጣ አሁን እና ታዲያ ሁሌ 10,000 በሳምንት 3 ቀን ከባድ ነው ለኔ። ላውጣ እችላለሁ ግን ከባድ ነው። አንድ 10,000 ብትጨምር እኮ ደሞዜን በላችሁ ማለት ነው። በሳምንት እኮ የወር ደሞዜ አይ ነው። አይ ደግሞ ትስቂያለሽ እንዴ? እንደዚህ አይነት ነገር እያወራሽ አይሳቅም እኮ እንዴ? ጥያቄ ነው ገና ያልሆነ ነገር እኮ ነው እንዴ? በሳምንት 3 ቀን እንዴት ነው 10,000 ምንድናት እሷ እንዴ? 2 ወር ጠብቂ ባጃጅ አልገዛላትም እንዴ? እንዴ ባጃጅ እኮ 90,000 ብር አይደለም። አረ 180,000 ብር ታገኛለሽ ባጃጅ። ቴዳ የምትባል አንተ። እኔ ግን በኢየሱስ መሽ ተው፣ እዚህ ኮሜንት ላላችሁ አልሳደብም። ታጥበና ቴዳ በእናትህ ኮሜንት ያለው እስኪ ታጠባልኩ እስከዛ እየሸተተ ምንድነው ምን ልልሽ ነበረ? በ180,000 ብር ያገለገለ ባጃጅ ብገዛለት በቀን 1,000 ብር ቢያስገባ እኮ በአመት እኮ 2 ባጃጁን 2 መለሰ ማለት እኮ ነው። ያው እንግዲህ እሱማ ምርጫማ ያንተ ነው። አይ ወደፊት ችግር የለም። እኔ መጀመሪያ ልስራ። ምን ልውጥ ያለብኝ ሰው ናት። እንደዛ ወርዝ ታደርጋለሽ ብዬ ማሰባት ሴት አበሻ ውስጥ የለችም። አሁን ከረንት ፈረንጅ ከጠበስኩ ላደርግ እችላለሁ። ፈረንጅ ከጠበስኩ ላደርግ እችላለሁ። ከፈረንጅና ከሀበሻ ሴት ፈረንጅ አሁን ከኖረችበት ኑሮ አንጻር በጠብሳት አሁን 10,000 ማለት $50 ወይ $70 ማለት ነው። ለእሷ በአንድ ቀን የምታጠፋው ስለሆነ ስንገናኝ $70 ባጠፋላት ለፈረንጅ ችግር የለውም። ሀበሻ ግን ምንድን ነው አሻሮ ስትቆላ እና አቧራ አመድ ለአመድ ላይ ስትደባለል ላደገች ልጅ በቀን 10,000 ብር ማውጣት እሷም እናቷም ሆነ ይስማ። አንድ ሰው እኮ ያለፈበት የራሱ ነገር ሊኖረው ይችላል አይደለ? አመድ ላይም ተንደባላ ትደግ፣ ይሄ መሬትም ጠርጋ ትደግ ወይ እበትም ትለቅልቅ ምናምን ያኳ አለፈ። በቃ እዛ ጋር መኖር አለባት ማለት አይደለም። አንድ ሴት ልትገባ 10,000 ብር ምግብ እንዴት ይበላላታል በቀን 3 ቀን በሳምንት 3 ቀን ሆነ። ይሄ ልክ እንደዛኛው ቁጭ ብለህ አልበላም። እግዚአብሔር ይስጥልኝ። እኔ እርጥብ በላለሁ። 10,000 ብር ሰው እንዴት ይበላል? በሳምንት አንድ ቀን ሳትብሎ ሊበላ ይችላል። 3 ቀን ግን አይበላም 10,000 ብር። ለምሳሌ እኮ ነው ያልኩህ። ትበያለሽ አንቺ አሁን በሳምንት 3 ቀን 10,000 ብር ምግብ ትበያለሽ? እኔ ሲጀመር ማለት ትበያለሽ። ከዚህ በፊት በልተሽ ታውቂያለሽ ነው ወይስ አሁን ለወደፊት ትበያለሽ ነው? አንድ ቀን እኮ ሊሆን ይችላል። ይሄ ሱሺ ምናምን የሚባለው ምግብ ስትበሉ አንድ ቀን ሊሆን ይችላል። ግን በሳምንት 3 ቀን እኔ ሲጀመር ብዙ ጊዜ ወጥቼ አልበላም ከቤት ውጭ እኮ። የምትበላዋንም ሴት እግዚአብሔር ሆይ ወደ እኔ አታምጣብኝ። በራሷ ገንዘብ ትብላ። በሳምንት 10,000 3 ያለው ደግሞ ስሙ በራሷ ገንዘብ ትብላ። በራሷ ገንዘብ ግራ እኮ ነው የምትገባው። በራሷ ገንዘብማ ትበላለች። ከአንተ ጋር ስትሆንስ ነው
እኔ አልበላም እንደዚህ ያጓጉልም። ውይ አንተንትን ግን አይኔ እያየሁማ 10,000 ብር እኔ ስትበላ ቁጭ ብዬ አላይምን ወይ እጄ ልታቀብዬ በጣም ቋጣሪ ነው። ቋጣሪነት እኮ አይደለም እኔ አስተዳደጌ ስለማይፈቅድ። አንድ ነገር ልንገርህ፣ አንድ ኪሎ ቁርጥ ስንት ነው? 1 ኪሎ ቁርጥ አሁን 4,000 ነው። 4,000 አይደለም? ኦኬ። ከዛ ደግሞ ትጠጣላችሁ። አዎ አዋሽ ተከሽኖ ምናምን ስጠጫ በቃ አዋሽ ተከሽኖ ምናምን ነገር ስንት ብር ይሆናል? አሁን እኮ እንደዛ ነው። ከዛ ደግሞ መኪና ባይኖራችሁ በራይድ የምትሄዱበት የምትመጡበት ገባ? አይ እሱን ስሜት አድርጌ ነው። እና በሳምንት አንዴ ሊሆን ይችላል እኮ አልኩሽ። በሳምንት አንዴ፣ በ2 ሳምንት አንዴ፣ በሳምንት 3 ምንድን ናት እሷ እንዴ? እኔ እኮ ለምሳሌ ነው ያልኩት እንጂ ማርያምን በሳምንት 3 እኮ ሰው እንደዚህ ሊያደርግ ይችላል ብዬ አይደለም። በየቀኑ የሚያደርግ ሰው ሊኖር ይችላል፣ የማያደርግ ሰውም ሊኖር ይችላል። ታይማሂ ከሳሃሉኝ። አዎ ከስቻለሁ። በእናታችሁ 6 ኪሎ ቀንሻለሁ። እስቲ ራሴ ከበላ እኮ ትወፍራለህ። አሁንም እዛ ስለነበርክ እኮ በቀን አንዴ ነው እየበላ ያለሁት። ከእስር ቤት ከወጣሁ ጀምሮ እስካሁን በቀን አንዴ ነው የምበላው። ለምን? 24 ሰዓት አላቅም። ይበላልኝ እንደዛ ነው። በ24 ሰዓት አንዴ ነው የምበላው። እንዴት ትጎዳለህ? ትከሳለህ ከዚህ በላይ። ታዩ እሱን። ደህና ነሽ ግን አንቺ? እናት አለም ደህና ነኝ። $2,000 ግን ለአንቺ ስጦታ ሲሰጥሽ ማለት ነው ወንድም ይሁን ሴትም አንቺ ምን ያህል ቢወዱሽ ነው እንደዚህ ሰጡሽ? እኔ እንጃ እንዴ። እኔ እንጃ ማለት በደንብ የማታውቂው ሰው ነው እንዴ ሰጠሽ? ኖ ምን ያህል ቢወድ እንዴ? አሁን ሰው የወደደህን ልክ አታውቀውማ። በቃ ሰው ሲወድ ስጦታ ነው የሚሰጥ። ስለዚህ በቃ እኔ ግን ምን ያህል ነው ብትለኝ አላውቀውም፣ የመውደድ ልክ ማለት ነው። እኔ እኮ አንድ ቲሸርት ተሰጥቶኝ ወር ሙሉ እየተመላለስኩ አመሰግናለሁ። እግዚአብሔር ያሳያችሁ። የስጦታ ትንሽ እኮ ትልቅ የለውም። እስቲ ስልኩን አምጪና ቲሸርት ልስጥሽ። ኖ ስልኩን ሳልሰጥ ቲሸርቱን ስጠኝና አመሰግናለሁ። የስጦታ ትንሽ የለውም ተብሎ ሁሉም ሰው የስጦታ ትንሽ የለውም ይባላል። ግን ድሮ ምን ጌት ቱጌዘር ላይ ምን ይደረጋል መሰለሽ? ሁላችሁም ስጦታ አዘጋጁ ይባላል። ሰው በአቅሙ ያዘጋጃል። ከዛን አንቺ ለእኔ ትሰጭኛለሽ፣ ያንቺ ለሌላ ሰው ይሰጣል፣ ያኛው ለሌላ ሰው ይሰጣል፣ ያኛው ለሌላ ሰው በዙር ነው የሚደርስሽ። አንቺ አሁን አሪፍ ነገር ገዝተሽ እስክሪብቶ ሲደርስሽ ማለት ነው አስቢው። አንቺ አሁን ለእኔ አይፎን ምናምን ገዝተሽልኝ ከዛ እኔ ደግሞ ለአንቺ ስጦታ ትንሽ የለውም ብዬ ቲሸርት ትሰጥሽ አያስከፋም? ቀላል አለው እንዴ ስጦታ ትንሽ? እኔ ለምሳሌ አሁን ስልክ ለገዛልኝ ሰው ስጦታ ልስጥ ብል ላይቀበለኝ ይችላል። ለምሳሌ አስተዋውቂኝ እስቲ ሰውየውም በእናትሽ። ለምንድን ነው ሴቶች ጊፍተራቸውን ራሱ ሲፖስቱ ምናምን ልብ ቅርጽ ያደርጉበታል ስሙ ላይ ምናምን እና እንዳይታይ ያደርጉታል ሌላ ሰው እንዳያየው? ለምንድን ነው እንደዚህ? ለምን መሰለህ? አሁን ለምሳሌ የኔን ጊፍተሮች ምናምን ነገር እግዚአብሔርን እዚህ ጋር ሰፖርት ሲያደርጉኝ ሄደው የሚጽፉትን እንዳለ ስክሪንሻት ለእኔ ይልኩልኛል። ገባህ አይደለ? እና ማለት ነው ስሙን ለጥፋ። አሁን ለምሳሌ ቴንኪው ለማለት እኔ አሁን በፊት ስቶሪ ላይ ያደርግ ነበረ ቲክታክ ማለት ነው አመሰግናለሁ ምናምን ብዬ እስከ ስሙ ምናምን ነገር ገባህ አይደለ? ከዛ በኋላ ግን እኔን ነው እንትን አታክ ለማድረግ የሚፈልጉት። እሷ እንደዚህ ነች እንደዚህ አታደርግ ምናምን። እግዚአብሔር ገብቷል። ለዛ ይሆናል የሆነ ነገር ሸፍኖ ምናምን ሰው እንደዛ ሲደርስበት ነው የሚያደርገው። ግን አንቺ ደህና ነሽ? ደህና ነኝ። አንተስ? እግዚአብሔር ይመስገን ደህና ነኝ። እና አይፎን ስጦታ የሚሰጥ ሰው ትፈልጋለህ? እኔ ምንም ስጦታ ቢሰጡኝ ይቀበላለሁ። እኔም ግን አይፎን ደግሞ እኔ የሆነች በቃ ብቻ የሆነች አልኩኝ። አይ ጊፍተር ነበረች ማከብራት እና ሰጥሃለሁ ብላኝ እስካሁን አልደረሰም። ግን 17ኑን አይደለም 16ኑን ነው የፈለግኩት። አይፎን 17 ይሄ በጣም አልወደድኩትም። ዲዛይኑንም ከለሩንም አልወደድኩትም። እኔ 16ኑ በ1 ቴራባይት ብትሰጡኝ ደስ ይለኛል። ኖ ለምን እኮ 18 እኮ ሊወጣ አይደል? ሴፕቴምበር ላይ ምናልባት ከዚህ የተሻለ ሊሆን ይችላል። ምክንያቱም በዚህ ብዙ ሰው 16ኑን ስጡኝ። እኔ እናት አለም
የምታውቁኝ ሰዎች ካላችሁ አይፎን 60ን ስጡኝ። 60 በ1 ቴራባይት በእውነት ፕሮፋይል ፒክቸር ለ1 ዓመት አረጋለሁ። ፎቶችሁ ከፈለጋችሁ አመሰግናለሁ ብዬ በየመንገዱ ለጥፍላችሁ። አትሳቂ። ለወንድ ልጅ ሲሞት ነው የመጀመሪያ አበባው የሚሰጠው ይባላል። አንቺ አሁን እስከዛሬ ሌላ ቦታ አሁን ለምሳሌ ሌላ ቦታ ቆይተህ ብትመጣ ግን ስትሞት ሳይሆን እንደዚህ እያለክ ለዌልካም አበባ ትሰጣለህ አይደለም? ስንት ዓመት ኖረሻል አንቺ? አሁን እድሜ ስንት ነው? 21? የምን 21 ነው? ሰላም ዩኒቨርሲቲ እኮ ተመርቄ ወጥቻለሁ። 24? እሺ ብቻ የኔ ታናሽ ነሽ። በዚህ እድሜሽ ስንት አበባ ተሰጥቶሽ ያውቃል? ይሄኔ ማታስታውሹ ታይም ይሆናል። በጣም ብዙ ጊዜ አበባ ተሰጥቶሻል። በጣም ብዙ። እኔ 29 ዓመቴ ነው። አንድ ቀንም አበባ ተሰጥቶኝ አያውቅም። እንዴ ሌላ አሁን ለምሳሌ ሐዋሳ ሄጄ አንዴ ተሰጥቶኛል አበባ በ29 ዓመቴ ማስታውሰው። እና ምንድነው ለምሳሌ አሁን ጎንደር ብትመጣ እኔ አበባ ይዤ እሰጥሃለሁ፣ እቀበልሃለሁ። የዌልካም ማለት ነው። ስትመረቅ አንቺ አሁን ስመረቅ ተሰጥቶኛል። አላስታውስም ነው ግን ብዙ ተሰጥቶ ነው የሚያውቀው። እርግጠኛ ነኝ። ስመረቅ ተሰጥቶኛል። ሁለቴ ተመርቅ ያለው ሁለቴ ተሰጥቶኛል። እና አሁን 3 ተሰጥቶኛል በ29 ዓመቴ። ግን ብዙ ወንድ ማለት ነው አበባ ተሰጥቶት ማያውቃል እድሜ ልኩ። እና ምልልሽ ሴቶች እዚህ ምድር ላይ ስትኖሩ ብዙ ሰው ስጦታ ይሰጣቸዋል፣ ብዙ ሰው የሆነ ነገር ያደርግላቸዋል። ለወንድ ልጅ ግን ላይፍ በዛ ተቃራኒ ነው። ለወንድ ልጅ ብዙ ሰው ግን ሌላ ከኢትዮጵያ ውጭ የሚኖር ሰው ነው ነገረኝ። እናንተ ስታወራ ከኢትዮጵያ ውጭ የሆናችሁ ሴቶች ለምሳሌ አሜሪካ ምናምን ያላችሁ እኛ ወንዶችንም መታችሁ አግብታችሁ ሰዱ ብላል ብያለሁ። ሴቶች በእንደዚህ አይነት ነገር አይተባበሩም። ለምን እንደሆነ እኔ እንጃ። እኔ አሁን ቆንጆ ነኝ፣ ምን ያንሰኛል? አንድ ሴት መታ ብታገባ ሎያል ነው የምሆነው። የምሬን ነው የምልሽ። ቢያንስ 5 ዓመት 10 ዓመት አብሬ አቆያለሁ። ግን ቢያንስ ነው በትንሹ ነው የምልሽ። ግን ሴቶች ብዙ ጊዜ ወንድን ከዚህ አግብተው ይዘው ሄዱ ማለት 5 ዓመት 10 ዓመት በትንሹ ቆያለሁ ማለት አልገባኝም። ከዛ በኋላ የት ልትሄድ ነው? የትም አልሄድም ስልሽ ራሴን አውቀዋለሁ፣ አምናለሁ እንደዛ እንደምቆይ። ሴቶች እኮ አንቺን እኮ ይዞሽ ቢሄድ እኮ አብዛኛው ከዚህ ይዞ አግብተው ሄደው እኮ 1 ዓመት አይቆዩም። ሴቶቹ ሲፋቱ 1 ዓመት። እኔ ለብሶች ታታፓታቁል እንዴ ምን ጉድ ነው? ያው የሆነ ወደ ያላገባችሁ ነች እንደዛ የምታደርገው። ከውጭ ያሉ ሴቶች እዚህ ያለን ሰው እንትን ማለት ይፈራሉ።